ያስረዳኛል። ላስረዳሽ ነው ስለሰማሁኝ ነው የገባሁት። ይኸውልሽ አሁን እነሱ አያዩም። ችግሩ ምንድን ነው? ዝም በሉ። አሁን እናንተ እኮ አትሰማሙም። እዛ ዩቱብ ላይ የለቀቀችውን ብታዩ ኖሮ መልስ ትሰጡ ነበረ። እናንተ አታዩም። ጫፉን ብቻ ይዛችሁ ነው። እግዚአብሔርን ለምን አታዩም? በደንብ እሷ ያለችው እኔ በጣም ነው መወዳት። ታውቂያለሽ አይደል? አዩዬ አንቺ ማናት ስሟ ሰኒ እሷ እኔ ለሀይሚ ሞታለሁ ሁሉ ብላ ትፋለም ነበረ ከሲሲ ጋር። ሲሲን ታውቂያታለሽ? አውቃለሁ እኮ ሁሉንም ነገር እኔ አውቃለሁ እኮ ነገር ማለት ነው። ይሄን ነገር በውስጥ ብንፈታው ይሻላል። ለምን አሁን ከብዙ ነገር ልናወራ እኮ አይደለም። ዝም በሉ። ይኸው አሁን እሷ በጣም ነው ሀይሚን የምትወዳት። እሞታታለሁ ሁሉ ትላለች። ሰው ለሚወዱት ሰው ሰምታ ቢሆን እንኳን አዳምጣ ቢሆን ነግረዋት ቢሆን እንኳን ዝም ነው ማለት ያለባት። አሁን ምንድን ነው ያደረገችው? ዛሬ በደንብ ሰምቻታለሁ። ሁለቴ ገብቼ ሰማሁትኝ። ለምን እኔ እሷን ስለማውቃት ነው። ለሀይሚ እንዴት እንደምትወድ እሞታለሁ ብላ እንትና ማና ሲሲ ስትዘቀዘቃት ፀጉሯን ስትላጫት ምን ትታረጋት ነበር? እኔ በጣም ያመኝ ነበር የዛኔ። እዛ ሰፈሮች ስንት ነገር አድርገዋታል። ማንን መሰለሽ? ሀይሚን እኮ ነገር ነው ሲዘቀዝቋት፣ ፀጉሯን ሲላጩ፣ ሲገሏት፣ ሲያነሷት፣ መቃብር ላይ ሲያረጓት ነው። ሀይሚን እኮ አይደለም አዩዬ፣ ስለ ሀይሚ አይደለም እኮ ማወራልሽ ያለሁት ስለ ቃልዬ ነው እኮ እንዴት የሚያረጓት ታዲያ? አዎ እኮ ያመኝ ነበረ፣ በጣም ነበረ የሚያመኝ እግዚአብሔርን እንደዛ ስለሚያረጓት። ለምን መሰለሽ? ስለማውቃት። ግን ቃልዬ አሁን ምን እንደነካት አላውቅም። አሁን ዛሬ ለምን ሚስጥር ልታወራ ፈለገች? ለምን አወራች? ለምን የምትወዳትን ሰው ለምን አሳልፋት ለሌላ ለጠላት ተጠንቀቁ ብላ አድርጉ ብላ ማለት ነው። ይሄ ገባሽ? ብትሰማ እንኳን ተደዋውላ እንኳን ቢነግሯት ውሸት እንደሆነ ታውቃለች። ስለ ሀይሚ የሚያወሩት ነገር ውሸት ነው። እዛ ከአዲስ አበባ ድረስ ቃልዬ ከማን ጋር ተደዋውላ ነው ሚስጥር የነገሯት? ለራሷም ጥሩ አይደለም። ለምትወዳት ልጅ አሳልፋ መስጠት ይህን ያህል አድርገዋት ለእሷ ስትል አይደል እንዴ? ምን ይቀርባታል? ቃልዬ እኮ ምንም አይቀርባትም። ግን ለእሷ ስትል ነበር እንደዛ ስትሆን የነበረው። ገባሽ? የፈለገ ቢሆን ነገር እኔ አሁን በቃልዬ የተቀየምኩት ምንድን ነው? ለምንድን ነው እንደዛ ብላ አሳልፋ የምትሰጠው? አላወቀችም ወይስ ቃልዬ ምን ነው አልገባትም? ታውቃለች አረ ትንሽ ነገር ስትነግራቸው፣ ወይስ ቃልዬ ተቀይራለች? አልገባኝም። ይሄ በሀይሚ አልገባኝም። ግን አሁን እንደው ዋና ነጥቧን የምትነግሪኝ ምንድነው? ሀይሚ እንደውዬላት ምን አለች? ለሀይሚ አላለችም። ይኸውልሽ አንቺም ስሚ ሌሎችም አላለችም። ከሀይሚ ጋር ድምፅ ልከውልኛል ነው የምትለው። እኔ ማውራት እኮ ዩዘር እኮ ለሀይሚ ደውዬላት እንደዚህ አለች ስላሉ አላለችም። እስኪ እናንተ ለምን አታዩም? እንትኑ የምታዩ ከሆነ ለምን አታዩትም? በደንብ አድርጋችሁ። እኔ እኮ በደንብ አዳምጫታለሁ 3 ጊዜ። አላለችም እንደዛ። ያለችው ምንድን ነው? በቦይስ ሁሉ ልከውልኛል እንደዛ ሊያደርጓት እንትን ሊሏቸው ቤቱንም ምናምን። እኔ ማውራት አልፈልግም። ይሄ የትልቅ ሰው ወሬም አይደለም። ቃልዬ ዛሬ ምን እንደነካት አላውቅም። ይሄን ሰሞን በጣም ተቀይራለች ቃልዬ። ይሄንን ጠይቂያት። ምን እየሆንሽ ነው ያለው ቃልዬ? ይሄ ነገርማ እንደው በሰውም የሚነገር አይደለም። ማዳመጥ አለብኝ ገንዬ። ያ ራስሽ አዳምጪውና በደንብ እንድትረጂ ከኔ በላይ። እኔ ግን 3 ስላየሁት ነው። ገንዬ ከተደገመ ሌላ ረዝም ችግር ሊያመጣ ነው። ለዛ እኮ ነው ሂጂና አንቺ ቪዲዮውን ሄዩ ያልኩሽ። አዎ ለራስሽ ሂደሽ ምን ሆናለች ቃልዬ? በጣም ሮንግ እንትን ያለ መስመር እየለቀሰላችሁ። ቃልዬን የሚያውቃት ያውቃታል። ለምን እንደው ታውቃላችሁ? ለሀይሚ ብዙ መስዋዕት የከፈለኝ፣ ለሀይሚ የተዘቀዘቀኝ፣ ለሀይሚ መቃብር ላይ እየተሰቀለኝ፣ ለሀይሚ ጸጉሯ የተላጨች ልጅ ናት። ለሀይሚ ብቻም ሳይሆን ለሁለቱም። ገባችሁ? አንድ ስህተት ብቻ ከሆነ እናርማታለን። ለእኛ ቅርብ ናት፣ ኖርማል ነው። ለሁለቱ አይደለም ሌላ አጀንዳው ምናምን ስለማያስፈልግ ብዬ ነው። ሩቅ አይደለችም ቃለኛ። አይ ቃልዬ እንደዛ የምታደርግም እኮ አይደለችም። እኔ አላው እንደ አጀንዳ አንድ ሰው እኮ ይሳሳታል። በርሜው መቼም ሳይሳሳት ምን እንደሆነ ግን አሁን ሮንግ እንዳትሄድ እሱ አሁን ገባሽ እንድትጠነቀቅ ብላም ይሆናል እነሱ እንዲሰሟትም ነው። ግን ታጠፋናት ማለት የምላችሁ ነገር ችግር የለውም። እኔ ግን አዳምጬ ልምጣ። አሁን ሂጅ መባል የሌለበት ነው፣ ጭራሽ መባል የሌለበት ስለሆነ ሂጂና አንቺ ስሚው ራስሽ። አንደኛ ነገር ደግሞ የምነግራችሁ እኔ ከእናንተ አውቄ አይደለም። እናንተ ናችሁ ሁሉን ነገር ለእነሱ የምትለፉት። እኔ አንዳች ነገር አላደርግም አለ ወሬ ከእናንተ ጋር አለመጫወት በስተቀር ማለት ነው። እሷን የሚሏትን ነገር ይዛችሁ አትናገሩ። ለመሰለሽ እነሱ የሚፈልጉት ይሄ ነው። ይዛችሁ እንድትወጡ እኮ ነው የሚፈልጉት። ከዛ ስድብ እኮ ይስደቧት አይደለም፣ ስድብ እኮ ይሳደቡ፣ ችግር የለውም።
ይምለጡ ይዘቅዝቁ ይበሉ። እኔ ለራሴ ምንም መስሎም አይታየኝም። ግን የሚያናድድሽ ነገር ሂዳችሁ አርጉ፣ ሂዳችሁ እንደዚህ አርጓቸው የማለት ያክል ነው። ይሄን ነገር ሚዲያ ላይ ማውጣት ማለት አሳልፎ መስጠት ማለት ነው በእኔ አባባል። ይሄ ነው እኔ ያናደደኝ። እንደገና ደግሞ ከሌት ጥላቶቻቸው እኔ ሰምተሹ ይሆናል ዙሮ ዙሮ እነሱ እንደዚህ ለምን ይሄን ያክል 300,000 ምና ያስጠላል። ብዙ ቀን በተደጋጋሚ ይሄ ወሬ ይወራል፣ ግን ማንም ቸክ አላረገው። የዛሬው ግን ይደብራል። ቆይ ቃልዬ ግን አታውቅም እንዴ እሷ ብዙ ነገር ጠላት እንዳላት? ለዛ አይደለ ቃልዬ ደግሞ ምን አለ ቃልዬ ደግሞ ምን አለ ብትተው ሀላስ በቃ ከብሩኬ ሃይሚ የወደደችውን ብትወድ ብሩኬ የወደደውን ብንወድ ምን ችግር አለው? አሁን እኮ ቃልዬ የተሳሳተችው እኮ በቃላት ነው። ቃላቱ ምንድን ነው? ቮይስ ሁሉ አድርገውልኛል እነሱ ያንን ስም ያሁን ገንዬ ቮይስ ያደረገልሽን ሰው አውጭ ማለት ደግሞ አይባልማ። እሷም እኮ ፎርጅድም እኮ ሊያደርጉላት ይችላሉ። ዝም ብሎ ሰው ኖ እንደዚህ አትበይ። ይኸውልሽ ገንዬ ኢትዮበሮች እንደዚህ ቦይስ ምናምን የሚሉት እሱ ውሸት ነው፣ እንዳታምኑ ፌክ ነው። ገባችሁ? ግን እሷ ደግሞ ይቺ ልጅ ብዙ ጠላት አለባት። አብዛኛው እንደ ሌሎቹ ለምን ትሰራለች? እንደ ከወደደች ለምን ትዋሽባታለች? በእሷ ላይ ለምን ተሳሳተች? ቃልዬ ነው የኔ ጥያቄ። ምን ሆና ነው? ተቀይራለች? ትንገረን። ይህንን ነው እኔ የምፈልገው። ተቀይራ ነው ወይስ ከነዛ ሰዎች ጋር ተስማምታ ወይን ኮኔክት አላት ግንኙነት ኖሯታል? አሁን ለምን እንዲህ ልትል ቻለች? ቃልዬ በመውደድ አስመስላ ማለት ነው። እንደምትወዳት አውቃለሁ። እኔ ግን ሰው በጣም ተበላሽቷል። ባለፈው ምን አሉ ከብሩኬ ከኮመንት ላይ ገብተው የመኪናውን ማታ ግቢ ተነስቷል እንደዚህ ብሏል ሃይሚን የሚወዳት ልጅ ብለው ከነ መኪናው ቁጭ አረጉለት ኮመንት ስር። እኔ በጣም ነው የገረመኝ። የሰው እንደዛ እኮ አይደረግም። አሳልፎ መስጠት እኮ ነው። ይሄ እኮ ጠላትነት ነው። ጥሩ አይደለም። አሁን እኛ አናውቅም የመኪናውን ምኑን ይኸውልሽ ዩዘር እነሱ ያውቃሉ ይሄ ስራ እንደሆነ እርስ በራሳቸው ይነባባባ ያውቃሉ። ማን ጠላት ማን ወዳጅ ምን ይሄ ዝም ብሎ የድራማ ነክ እኮ ነው የማስመስሉ። እነሱ እንደው ፈን ያደርጋሉ፣ ይስቃሉ። ይሄን ኮመንት ያው እግዚአብሔር ምስክር አይደለም። ገኒ የቦታው እኮ ትክክል ነው። መኪናዋ ቀን ቁማ ያየሁባትን እኮ ነው። እና ፎቶ አንስተው ነው ራሳቸው በእንትን አቀነባብረውት። እኔ ተንኮል ግን ምን ይሰራል? መጠቀሚያ ነው እኮ የሚያደርጓቸው። አንዳንዶቹን መጠቀሚያ ያደርጓቸዋል። የእሷ ጠላቶች በጣም ነው የሚጠቀሙት። ለማንኛውም አዩ ንገሪያትና ወይ ደግሞ ለማንኛውም ትንገራትና ተሳስታለች ይሻላል። ምን ይባል አባባል አለ መሰላችሁ? መጀመሪያ ከመናገር ማዳመጥ ይባላል። ሂጅ አዳምጬ ነው የምጣ ማቆ ይጂ የኔ እናት እና ይሄ ደግሞ ትልቅ ፊል አይደል? ይሄ በጓደኛ የሚፈታ ነው። ቃልዬ ደግሞ መልካም ስም ነው። ትናንሽ ዩቱበሮችን መከታተል ከተው ቆይቻለሁ። የምር ግን እኮ እንደዚህ ለእንትን ሰብስክራይብ እንዲያደርጓት የምትጨነቅም አይመስለኝም። እሷ ዝም ብላ ከሰው በፊት ነው የከፈተችው። ግን ሰብስክራይባችን እንደዚህ የምትጨነቅ ሴት አይደለችም። ግን ምንድን ነው ምን ሆነች? ተሳስታ ይሆን? ይሄንን ነው አንዳንዴ እኮ ትሳሳቻለሽ እኮ አዩ። ይሄ ሰው ልጅ ፍጹም አይደለም እኮ ግን ምን እንደሆነችም ደግሞ መጠየቁም ይሻላል። ይሄ ነገር ደግሞ ታውቀዋለች። ደግሞ ከሷም የበለጠ ይሄን ነገር ጠላት እንዳላት አይሚ የሚያውቅ የምታውቅ አንደኛ እሷ ናት። በደንብ ታውቃለች። እዚህ ላይ አይተሽ ከሆነ ማለት ነው ከሀዩ በላይ የተቀጠቀጠ ስንት ነገር የደረሰባት እሷ ነች። ግን ትንገራትና በውስጥ ታስረዳትና እኔ ይኸውላችሁ እኔ ሀንዬ ልብ ብዬ አዩን እቺ ካዩ በላይ ዊዘር ነው አይደለም ስሟ? እቺ ምንዋ ዩዘር ደግሞ አንድ ልጅ አለ ማዚ ታቋታላችሁ። እኔ እንደነዚህ አይነት ሰዎች እውነቴን ነው አስበው አገናዝበው ሁሉን ነገር ሰምተው ብዛት አዩ ሰምታ ነው ብዙ ነገር ሰምታ ማስረጃ ጠይቃ እና አስተዋይ ሰዎች እኮ አሉ። እግዚአብሔር ልብ ማናረጋቸው። እኔ ግን ልብ አረጋቸዋለሁ እነዚህ ሶስት ሰዎች። እውነቴን ነው እኔ እውነት አስተውለው የሚናገሩ እኔ እነሱን ነው የማየው። እና እኔ አዩ በጣም የሞተችላት ብዙ ጊዜ ደግሞ አዩ ደግሞ ሃይማኖቱን ነገር እንትን ስለምትል ይመስለኛል አንቺ አይነት ስለሰጥ እድለኛ ነኝ። አሁንም እግዚአብሔር ማስተዋልን ይስጥሽ። ዝም ብለሽ ማትናገሪ ያድርግሽ። ያሰብሽው ሁሉ ይሳካልሽ አዩዬ የኔ እናት። እና እንደዛ ነው። አጀንዳም አይሆንም። ዋበሉ እናንተ በሙዳችሁ
ያለውን ነገር ደግሞ ሂጅ አዳምጬ ልምጣ። አንደኛ ነገር እኔ ቃልዬ በጣም 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 የምትሞትላት ናት። እኔ ምን እንደሆነች አላውቅም። መልካም እናመሰግናለን። እኔ ደግሞ ላስረዳሽ ብዬ ነበረ የመጣሁትኝ። አመሰግናለሁ ስላዳመጥሽ። በደንብ ላዳምጠው፣ በደንብ እንዲጠይቃት በገባይ ልክ። እሺ ቪዲዮውን እንድታጠፋ ማድረግ ጥሩ ነው። ገባችሁ አይደል? ቪዲዮውን ማስጠፋት ጥሩ ነው። ወይዘሮ ብሌን ምን ሆና ነው ደንቦጫን የጣለችብን? ይዋል ብሌን እኮ እንዲህ ነው ስታክስ ያረጋትን እንደዚህ ነው። ኧረ በስመ አብ ታስፈራለች እኮ አንዴ ሲያቆማት። ደንቦጫን ስትል እኮ ታስፈራለች። ወይዘሮ ብሌን ወይዘሪት ነች ወይዘሮ እሷ እኮ ሚዩት ስታረግ ትረሳዋለች። ሚዩቱ የቱ ጋር እንዳለ ራሱ ነበረች። ተገላገለን። ወይኔ ተገለበጥን። ውሃ ውስጥ ገባ። አይገርማችሁ? ለምንድን ነው እንትኑ ጋር ነው እኮ የምታደርገው። ይሄ እንደዚህ አንጠባጥዩ እዚህ መስኮት ላይ ነው የማደርገው። እቃ ማጥበው ደግሞ እንደዚህ ስለሆነ ውሃ ጋር ታድርጊ። ወይኔ አላችሁ ስታንድ የለሽም? ይሰማል ይሰማል። እኔ የምላችሁ ዛሬ እኔ የምልሽ አንቺው ዛሬ እኔንም ጥለሽ ሲያዝጉ ነው አሉ አይደለ? አዛጉን ቀላል አዛጉን ቀላል ቀለዱብን እንዴ! እንዲህ ያለችው እንጂ ደግሞ ተሰማችሁ። በቃ ሚስቴን ለሌላ ስድራት የሚለው ሙዚቃ ጋብዣለሁ አለችው። ታዲያ እሷ ቤታጣለች። አጣጣ ማርያም እኮ ናት። ሚስቴ ለሌላ ዳርኳት የሚለው ፊልም እኔ ደግሞ ቤኪ ግን እኔ አይናፋር ነው እንዴ እንደዚህ? በስመ አብ አፉ ሁሉ ተሳሰረ እኮ። ደግሞ ይጠነቀቃልም ካሜራ ላይ የማይወጣ ጠርጥሯል እኮ ካሜራ ላይ እንደዚህ ስትል ስለሚያውቃት ተጠራጥሮ ነው የሆነ ነገር ላይ ከአፉ እንዳይወጣ ብሩኬ ምናምን እንዳይል ራሱ ተጠንቅቋል። አይታችሁ ከሆነ ግን አይደለም ግን ስታወሪውም በውንም ስታወሪ ተጠራጥሯል። አይናፋር ነው። እግዚአብሔር ላይ አይናፋር ነው። አይናገርም። አሁን እሷ ስትል ከብሩኬ ጋር ያለሽ እሷ ብሩኬ ምናምን አላለም። ተጠንቆ እሱም ፓርት ቆርጠው እርግጠኛ ነኝ አውጥተውት ነው። ተቆርጦ ተቀመሞ ተከሽኖ ራስ እኮ ነው ከሽኖ የሚያመጣልሽ። ያለውን አውጥቶ ነው የመጣው። ገባሽ? ከዛ እሷ ግን ዛሬ ግን እንደው ደግ አደረገው። በጣም ነው ያዛጉት ዛሬ አዛጉን እንጂ አዛጉን። ሚስቴን ለሌላ የሚለውን ፊልም እያየ ጠብቀኛለች። ለሌላ ዳርኳት የሚለው ፊልም ደስ ይላል። ፈታ ማለት ደስ ይላል። ግን ትምህርት ሰላም ብለናል። በደንብ ምንድነው ትምህርት? የመድኃኒዓለም ያለ አንጋጋችሁ በጠበጠችን ጭንቅላታችን ነው። እኔ እኮ ጭንቅላቴ ቢያመኝ ከብሌን እና ከማነው ሰው ማነው ስሟ ከሷ አላልኩም። እኔ የምልሽ ዛሬ ትምህርቱ ምን እንደሆነ ታውቂያለሽኝ? ጓደኛ መስሎ አብሮ ሲቀርብሽ ምን ሲልሽ በጣም አቅራቦት ካለሽ እንደዚህ ልታፈቅሪው ትችያለሽ። ገባሽ? ትሪት ሲያደርግሽ እኮ የሰው ልጅን እኮ ፍቅር የሚይዘው እኮ ካነጋገሩ አንቺን የሚያከብርሽ አብሮሽ በቃ ክብር ሲሰጥሽ ብዙ ነገር ስትቀርቢ እየወደድሽው ትሄጃለሽ። ያ እኮ ትምህርት ፈቀርሽው። እንደዚህም አለ። በጣም ቆንጆ ትምህርት ነው ያለው። አስትዬ እንዴት ነሽ? ሰላም ነሽ ወይ? እግዚአብሔር ይመስገን ደህና ናቸው። አለን ሁሉ ሰላም
እግዚአብሔር ይመስገን ሁሉ ሰላም ነው። በእናንተ ጋር ሁሉ ሰላም? ሁላችሁንም ሰላም ብያለሁ። ሰላም ልበላችሁ ብዬ ነው ትናንትና ሳላሉ ብሌን እኮ ኒውት ነሽ፣ ማርያም ኒውት ነሽ። ገኒ እና ደግሞ ሚነግረኝ ጠፍቶ ኒውት አርጊ ትሉኛላችሁ። ኒውት አደርጋለሁ በዛው ቀጥላል። ስልኩን ስለምትወጂ ትነካኪያለሽ። ብሌን እየነካካሽ እኮ ነው የምታጠፊው። ብሌን ተሻለሽ? ሰላም ነሽ ወይ? አለሽልኝ ወይ? ፈካ ብዬ መጥቼልሻለሁ። ያው ዘና ፏፈሽ ብዬ ደህና ነኝ፣ እግዚአብሔር ይመስገን። አንቺ እንዴት ነሽ? አለን እግዚአብሔር ይመስገን። አንቺ ግን አንቺ እኮ ሌላ ነገር እያየሽ ነው ሀሳብሽን ወደዚህ። አንቺ ትንሽ ጋር እኮ ነው ያውቅሻለሁ እኮ ሀሳብሽን ሁለት ቦታ እየተከፋፈለ እኔ ነው ታዲያ። ኧረ እነዚሁ ነኝ። አስቱን ሰላም አልኳት። ምን አጠፋው አለ? ይኸው እየጎረጎርሽ ነው። ስልክ እኮ ሀሳብሽ እኮ እየተናገረ እኔ ስልኬን አጥፍቼዋለሁ። ሰላም ሰላም ቤትቼ ባዶ ነገር አለ። እንዴት ዋላችሁ? ካላችሁ እንገናኛለን። አለን እግዚአብሔር ይመስገን። ቤዝዬ እንዴት ነሽ? ተሻለሽ? በጎ ዋልሽ ወይ? ናም ደህና ነኝ እግዚአብሔር ይመስገን። ቤዝዬ አለሁ። እሺ ደግ ሰላም ነኝ። ሁላችሁም ሰላማችሁ አሜን አሜን አሜን። ለሁላችንም ሰላማችን ይብዛና። ኔትወርክ ግን ይሰማችኋል? ትክክል ነው። ዛሬ ይቆራረጣል። ዩዘር የት ዙረት ሄዳ ነው ገኒ የመጣችው? ስትዞር ስታጣራውላ ነው አትምጣዝ። ኧረ ቆይ ሳልነግራችሁ የአንዱ ሰውዬ እኮ አርግዛ መጣች። በሳምንት ይረገዛል እንዴ? በአንድ ቀን ይሸቀላል፣ በአንድ ቀን እርግዝና ይመጣል። አሁን እኮ ዘመኑ የሰለጠነ ይቀጥላል። ምን ችግር አለ? እባክሽ ለድራማው ሊያንዛዙት ፈልገው ነው። ቀልድ ነው እንዴ እርግዝና? አሜን። እማና አባም እኮ የፊርማ ወረቀት ወሰዱ። ሰላም እንዴት ዋላችሁ? አለን እግዚአብሔር ይመስገን። ደህና ናችሁ? ከየት ነው የወሰዱት? በፍርድ ቤት ነው በቤተሰብ? ምን አውቃለሁ። ማተም ቆይ መዘጋጃ ነው እንደዚህ አይነት ወረቀት የሚሰጠው? በቤተሰብ ፊርማ እንደዚህ ያለ እንዴ? እኔ ምን አውቃለሁ። መዘጋጃ ሄዶ ነው የሚፈራረሙ በእጅ ከተጋቡ። እኔ እንጃ። እኔ የማውቀው መዘጋጃ ነው እንደዚህ አይነት ነገር የሚሰጠው። ቤት ውስጥ ኦዴንታቸው ይሆናል የፈረሙላቸው። የእሱ የኦሮሚያ ባንዲራ አለው፣ የእሷ ደግሞ የኢትዮጵያ ባንዲራ አለው። እሱ ኢትዮጵያ አይደለም እንዴ? ምንድን ነው እንደዚህ ሆነ? ገና ብዙ ነው የምናየው። ቆይ ኢትዮጵያ አይደለም እንደ እሱ ወይ ደግሞ ብሎ ይሆናል። እንዴት ውላችኋል? ሰላም አለን። ሰላም እናቴ እንዴት ነሽ? እዚህ ጋር እማና አባ ፊርማቸው ወረቀት ግራ ገብቶን እኮ ነው። ይጣራልን። ኧረ ይሄማ ኢምፖርታንት ነገር ነው። ወድቃት ሊባባ ድረስ እኔ እኮ አይቼ ስቄ እኔ ግራ ገባኝ። እሱ ነገር የእነሱን ሲባል ደግሞ አንድ ደግሞ በቲክቶክ እማ አባ አንተ ጀምር አንቺ ጀምርማ አንተ ጀምርማ እነሱ ብቻ አይደሉም። በሱ ደግሞ ማለት ነው። በሱ ደግሞ ማን ሰርቶበታል? እነ ዮባ
እነዩ በወንድማሞች አንድነትም አንቺ ጀምሪ አባን ተጀምሪ እያሉ በተርታ ሰርተውበታል። በቃ አይዲያ ግራ ተጋብተዋል እኮ የሚያረጉት እኮ ጠፎ ሚዲያውን እኮ ተጨመላለቀ እኮ ሚዲያው ተጨምለቅለቅ አድርገውት እኮ ሚዲያውን እኮ ገና የሚሰራበትን ትውልድ የሚያድግበትን አጭመላልቀው አረፉት እኮ። የና ሃይሚ ዛሬ ደስ አይልም? የሃይሚ ዛሬ አንቺ ደግሞ ዛሬማ ዛሬ ሲያዝቡን አይደል እንዴ? ምን ነው ወረስ ሲያዝጉ ነው አሉ እንጂ እንደው ትንሽ ትምህርት ጎበዝ ነሽ በጣም ግን በጣም ነው ትወና የምችለው። አዎ ትምህርት አለው ግን ይሄ አለ አይደል? ሰው እንደምታፈቅሪው ብዙ ማስተረፉ ወደ ሌላ ወንድምና እህት እኮ ተባብለው ብቻ እንደ ወንድምና እህት ተያይተው መጨረሻ ላይ መላመድ እኮ ነው ፍቅር። ይሄን ታውቃላችሁ? መላመድ ነው እውነት። ሰውን ስትላመጂው ብዛት ወንድ ከሆነ ታፈቅሪዋለሽ። ደስ ይላል። ለማንኛውም በጣም ደስ ይላል። ዞሮ ለማንኛውም አዝገውናል። እግዚአብሔር ይስጣቸው፣ ችግር የለም። የዘፈኑ ነገር ነው እንጂ የድምፀ መረዋው ብራለች። አይቢ ዘፋኝ ቢሆን እኮ አስቀምጠንም ነበር። እንደውም እሷ ድምፅ አላት እኮ ታውቃላችሁ? አዎ ድምፅ አላት፣ ታፍራለች እንጂ አንቺ ልጄ የማና አባ ነው የሚያጨናንቁሽኝ እነሱ ነገር። አንቺ እኔ ዛሬ ብቻ ብሩኬና አረብኛ ተላጡብን እኮ እነሱማ ዛሬ ይቅርታ ለማለት ምንድን ያለው እሷ ደግሞ ማፊ ሙሽክላ አለች። እሱ ያለው ሌላ ነው። ምንድነው ማፊ ሙሽክላ ማለት? ኧረ ችግር የለም ማለት ነው። ችግር የለም ማለት ነው። እዛ ዱባይ የሄዱ ለታ ሰምተዋታል ማለት ነው። ያው ከላስ አለች እኮ አንዴ። ምን ማለት ነው? ከላስ በቃ ማለት ነው እኮ ስማ፣ በቃ ማለት ነው። አውቃለሁ ተላጡብን እንጂ ዛሬ እናቴ ደስ የሚል ግን ደስ ይላሉ።